የአማራ ህዝብ ጥያቄ እንደ ህዝብ ግልጽ ነው። ሁሉም የኢትዮጵያ ህዝብ የሚያውቀው ጥያቄ ነው። በርካቶች ቢሆኑም እኔ በአምስት ዋና ዋና ዘርፎች ነው ማስቀምጠው። ስለዚህ የአማራ ክልል ፕሬዝዳንት ከበደ ይሁን ማሞ ይሁን ተሰማ ይሁን ማንም ይሁን እነዚህን ጥያቄዎች ወደ ኋላ መቀልበስ የሚችል ምድራዊ ኃይል አለ ብዬ አላስብም። ይሄንን በደንብ ህዝቡ መገንዘብ አለበት። ምክንያቱም ጥያቄው የግለሰብ ጥያቄ አይደለም፣ የህዝብ ጥያቄ ስለሆነ ማለት ነው። የመጀመሪያው ህገ መንግስቱን ማሻሻል። ለምን ከተባለ የአማራ ህዝብ አልተወከለም በወቅቱ እንደ ህዝብ። ሌሎች ብሔረሰቦችም ያልተወከሉ አሉ። አሁን ምናልባት ፈራተባ ስላሉ ነው እንጂ ድምጻቸውን ወደፊት ቢያመጡት ከአማራ ህዝብ ጎን ቆመው ህገ መንግስቱ እነሱንም እንዲወክላቸው ተደርጎ እንዲሻሻል መደረግ አለበት የሚል እምነት ስላለኝ ማለት ነው። በህገ መንግስቱ የተካተቱ ሐሳቦች፣ ትርክቶች አንድን ህዝብ ታርጌት የሚያደርጉ ስለሆኑ ለሀገርም ስለማይበጁ እነዚህ መሻሻል ስላለባቸው አንዱ የአማራ ህዝብ ጥያቄ ይሄ ነው። ይሄ ድርጅት ጥያቄ አይደለም። ይሄ አንድ የፖለቲካ ድርጅት ጥያቄ አይደለም። ይሄ የአዴፓ ጥያቄ ብቻ አይደለም። ይሄ የአብን ጥያቄ ብቻ አይደለም። ነገም የሚፈጠር በአማራ ህዝብ የሚደራጅ ማንኛውም ፓርቲ የሚያነሳው ጥያቄ ነው። ምክንያቱም የህዝብ ጥያቄ ስለሆነ። ስለዚህ ይሄንን በጥሞና ማዳመጥ አለበት። የፌደራል መንግስቱ ለመመለስ መሞከር አለበት። በአንድ ቀን አይመለስም፣ በሁለት ቀን አይመለስም እናውቃለን። ነገር ግን እውቅና ሰጥቶ እየተሰራ እንደሆነ ለህዝቡ ማስረዳት ያስፈልጋል። ማጨናገፍ አያስፈልግም የሚል እምነት አለኝ። ሲሻሻል የብዙ ብሔር ብሔረሰቦችም ጥያቄ ስለሚመለስ ጥያቄው የአማራ ህዝብ ጥያቄ ብቻ ሳይሆን የኢትዮጵያ ህዝብ ጥያቄ ነው ብሎ መውሰድ ይቻላል። ሁለተኛው በሌሎች ክልሎች የሚኖሩ ኢትዮጵያውያን አማሮች ራሳቸውን የማስተዳደር የመወከል በፖለቲካ በማህበራዊ በኢኮኖሚ ዘርፍ የመጠቀም መብታቸው መረጋገጥ አለበት። በእውነት አማራ ክልል በዚህ አጋጣሚ ሊመሰገን ይገባል። ለሁሉም ብሔረሰቦች እውቅና ሰጥቷል። ብቸኛው በሀገራችን በምክር ቤት ለልዩ ልዩ ብሔረሰቦች መቀመጫ ወንበር የሰጠ እጅግ ዲሞክራሲያዊ የሚባል ክልል ቢኖር አማራ ክልል ነው፣ ህገ መንግስቱ ከጸደቀ በኋላ። ሌሎቹ ክልሎች ከአማራ ክልል ይማሩ ነው። አማራ ክልል ያደረገውን ነገር ሌሎቹ ክልሎች ማድረግ የተሳናቸው ለምንድን ነው? በሌላ ክልል የሚኖሩ አማሮች፣ በሌላ ክልል የሚኖሩ ሌሎች ብሔረሰቦች እንደ ቁጥራቸው በሚኖሩበት አካባቢ የሚወከሉበትን ስርዓት የፖለቲካ ስርዓቱ ሪዲፋይን ተደርጎ እውን የሚሆንበት መንገድ መረጋገጥ አለበት። ሁለተኛው ይሄ ነው። ሶስተኛው የማንነት ጥያቄ ነው። የማንነት ጥያቄ በመሰረቱ የአማራ እና በአማራ አካባቢዎች ያሉ ጥያቄዎች ብቻ አይደለም። አማራ በህገ መንግስቱ ባለመወከሉ ያኔ ክልሎች ሲካለሉ ለአማራ የሚቆረቆሩ ሰዎች ባለመኖራቸው የአማራ መሬቶች በጎንደር፣ በሸዋ፣ በጎጃም፣ በወሎ ለሌላ እንዲካለሉ ተደርጓል። ይሄ ትክክል አይደለም የሚለውን ጥያቄ መንግስት እውቅና ሰጥቶ እዛ አካባቢ ላይ የሚኖሩ ማህበረሰቦችን አነጋግሮ ፖለቲካዊ መፍትሄ መስጠት አለበት። ይሄ ጥያቄ ከአዋሽ እስከ ቦረና ድረስ በኦሮሚያና በሶማሌ ክልል መካከል የወሰን ጥያቄ ችግር አለ። አፋርና ሶማሌ አካባቢ የወሰን ጥያቄ ችግር አለ። አሁንም ደቡብ አካባቢ ብዙ የወሰን ጥያቄዎች አሉ። ጉራጌም አካባቢ እየተነሱ ያሉ የወሰን ጥያቄዎች አሉ፣ አዲስ አበባን ጨምሮ ማለት ነው። እነዚህን ሴትል የሚያደርግ መፍትሄ መንግስት በአፋጣኝ ወደ ተግባር መግባት አለበት የሚል እምነት አለኝ። ስለዚህ እነዚህ እውቅና ተሰጥቷቸው መኬድ አለባቸው። ሶስተኛው የአማራ ህዝብ ጥያቄ ይሄ ነው። ሁሉም ይሄን ለማስፈጸም የነደፉት ስትራቴጂ ነው እንጂ የሚለየው ሁሉም በአማራ ስም የተደራጁ ፓርቲዎች እነዚህ አጀንዳዎች አሏቸው። ሶስተኛው የተዛቡ ታሪኮች፣ ትርክቶች መስተካከል አለባቸው። አማራ አገር በመገንባት በማቆየት አጥንቱን ደሙን በመከስከስ ይችን አገር በማቆየቱ እንደ ትምክት እንደ ጨቋኝ ተደርጎ በሰነድ የአማራ ገበሬ በሚያዋጣው ግብር ማንዋል እያዘጋጁ የአማራን ህዝብ ሲያዋርዱ ኖረዋል። ይሄ መቆም አለበት። ይሄ መቀጠል የለበት። ይሄን የሚፈቅድ የአማራ ህዝብ የአማራ የፖለቲካ ድርጅት የለም ከዚህ በኋላ። ይሄ ወደ ኋላ ሊመለስ አይችልም። ማንም ቢሞት፣ ማንም ቢገደል፣ ማንም በወንበሩ ላይ ቢቀያየር፣ ስለዚህ ይሄ የህዝብ ጥያቄ ስለሆነ ሌላውም ብሔረሰብ ማጤን አለበት። የአማራ ህዝብ ወዳጅ፣ የአማራ ህዝብ አገር ያቆመ አብሮ የወደቀ ህዝብ ነው እንጂ
ፖለቲከኞቹ እንደሚሉት ጨቋኝ ወይም ወራሪ ወይም ትምክተኛ ወይም ነፍጠኛ የሚሉት አይነት የአማራ ህዝብ ባህል፣ እምነት፣ ሞራል፣ ልዕልናው ራሱ ይሄንን አይፈቅድም። ከዛ ባህል፣ ከዛ ልዕልና፣ ከዛ ታሪክ፣ ከዛ የሞራል ማማ ላይ ደግሞ ማንም ምድራዊ ኃይል አያወርደው። አማራን ማውረድ አልቻሉም። ላለፉት 50 ዓመታት ይሄንን ሰርተዋል። አማራን ግን ካለው የታሪክ የባህል የሞራል ልዕልና ላይ ማንም ሊያወርደው አይችልም። ይሄን መገንዘብ ያስፈልጋል። ስለዚህ ይሄንን እውቅና ሰጥቶ መሄድ አስፈላጊ ነው ማለት ነው። ስለዚህ የተዛቡ የታሪክ ትርክቶችን በስርዓተ ትምህርት ጭምር ውስጥ በማካተት ልጆቻቸውን እየበረዙ ያሉ ክልሎች ይሄንን ነገር አጢነው ይቺ ሀገር አብረን መገንባት ማስቀጠል ስላለብን ማስተካከል አለባቸው የሚል እምነት አለኝ። ሌላው ማህበራዊ ፍትህ ነው። አምስተኛው የአማራ ህዝብ ጥያቄ ማህበራዊ ፍትህ ነው። በየትኛውም ቦታ አማራ ወይም ሌላውም የኢትዮጵያ ህዝብ በየትኛውም የኢትዮጵያ አካባቢ በኢትዮጵያ የግዛት ድንበሮች ውስጥ በነጻነት ከሌላው ብሔረሰብ ጋር እኩል ተጠቃሚ ሆኖ ይኑር ነው። ይሄ በመሰረቱ ዲሞክራሲያዊ ነው። ይሄ በመሰረቱ የሰብአዊ መብት ጥያቄ ነው። የዲሞክራሲ ጥያቄ ነው። የአንድ ብሔር ጥያቄም አይደለም። ስለዚህ ይሄ ሲመለስ ሁሉም ብሔረሰብ ስለሚጠቀም አምስቱ መሰረታዊ የአማራ ህዝብ ጥያቄዎች ወደ ኋላ ይቀለበሳሉ የሚል እምነት የለኝም። የፌደራል መንግስቱ እውቅና ሰጥቶ በዚህ ላይ መስራት አለበት የሚል እምነት አለኝ።